ጀግናና ኩሩ ሴት ስትሆኑ እንደዚህ ነው። ሩታ በመጨረሻም አብርሽን አንበረከከችው። አብርሽ ለመጨረሻ ጊዜን ወደ ሌላ ሴት ላይሄድ ተመለሰ። ጀግና፣ የእውነት ጀግና ነሽ። በጣም ሩታ ብቻ ታይሆን የሩታ አድናቂዎች በጣም ጀግና ናችሁ። በጣም የእውነት ምን መሰላችሁ፣ አንዳንዴ የሆነ ጥፋት ስናይ ያን ሰው ትተን ወደ ሌላ እንሄዳለን። ምክንያቱም አንድ ሰው ስንወድ እስተ ጥፋቱ እስተ መልካም ስራው እስከ ሁሉም ነውና ታግሳችሁ ይሄ ሁላ ነገር ሲሆን ታግሳችሁ ዛሬ ላይ ሩታና አብርሽ አንድ ላይ እንዲገናኙና እንዲሁም ደግሞ ካሁን ወደ ሌላ ሴት እንዳይሄድ ቃል እንዲገባ ያደረጋችሁት እናንተ ናችሁ። የእውነት ጀግና ናችሁ። እናንተን አለማድነቅ አይቻልም። በእውነት በጣም ማለት ነው። ብዙ ነገር እኔ በጣም ብዙ ነገሮችን ሳይ አንዳንድ ሰዎች በጣም የሚወዷቸውን ሰዎች በአንድ ቀን ስህተት ደሞች ብለዋት ፎሎ አንስተው ወይም ደግሞ ሰብስክራይብ አንስተው የሚሄዱ አሉ። እናንተ ግን እስተ መጨረሻው ድረስ ታግሳችሁ ዛሬ ላይ ሩታ ውጤታማ ስትሆን ምን አይነት ስሜት ተሰማችሁ? የእውነት በጣም ጀግና ማለት ነው። እንግዲህ አብርሽ እንግዲህ ለመጨረሻ ጊዜን ወደ ሩታ ተመልሷል። ብዙ ነገሮችን አሰብኩኝ፣ አስተዋስኩኝ የልጅ እናት ጋራ ልጅን ባሳድግ በሚለው ተስማምቻለሁ። ከአሁን ወደ አንዳ ልጅ ጋር መጫወት፣ ልጅ ማሳደግ እንዲሁም ደግሞ የልጅ እናት ጋራ እኔ ሩታን በጣም አፈቅራታለሁኝ። በጣም ነው መወዳት። ከአሁን ወደ አንዳ ወደ ሌላ ላሄድ ቃል እገባልሻለሁ አላት። ሩታም በፈገግታ ነው የተቀበለችው። በነገራችን ላይ ሩታ በጣም ጀግናና ትሁት ልጅ ናት። በእሷ ምክንያት በጣም ብዙዎች ዩቱበሮች ፈምሰዋል። እንዲሁም ደግሞ በእሷ ምክንያት ያልተቀየረ ሰው የለም። የእውነት አንዳንዴ ወይ ሜዳ ላይ ስንሰራ ለራሳችን ብቻ ካይሆን ለሰውም በእኛ ምክንያት አንድ ሰው ተቀየረ ማለት በጣም ደስ የሚል ነገር ነው። አሁን ላይ ሰብስክራይብም ሆነ ወይም ለምሳሌ እኛ የማዲያም ቅመሞች አሁን ለምሳሌ አንድ ቻናል ስንከፍት 1 አመት 2 አመት ይፈጃል ሞኔታይዝ ለማድረግ። ምክንያቱም የሚያይልን ሰው የለም፣ ሰብስክራይብ የሚያደርግን ሰው የለም። በጣም ከባድ ነው ዩቱብ አንዳንዴ በጣም ከባድ ነው ማለት ነው። ምክንያቱም እንዴት ሲከፈት ቀላል ነገር ይመስላል፣ ግን በውስጡ ያለው ነገሮች በጣም ከባድ ነው። እንደኛ ላይ ሰዓት ከፍለን እናስሞላለን፣ ሰብስክራይብም እንደዛው ማለት ነው። ግን በሩታ ምክንያት በጣም ብዙዎቹ የማይታወቁ ዩቱበሮች የማይታወቁ ሰዎች ፈምሰው ዛሬ ላይ በጣም ጥሩ ሁኔታ እየሰሩ ይገኛሉ ማለት ነው። እና ሩታ ለቡታጀራ ዩቱበሮች ጀግናና እንዲሁም ደግሞ ትልቅ መንስኤ የሆነ ሴት ናት። ታላድንቃት አላልፍም ማለት ነው። ብዙ ጊዜ ለምንድን ነው አንቺ በማንም ዩቱበር ነይ ቶሎ ሲሉሽ እየሄድሽ ቪዲዮ የምሰሪው? ለምንድን ነው እንደዚህ የምታደርጉ? በጣም ብዙ ኮመንታተሮች እንደዚህ ነው ማለት ነው። በነገራችን ላይ ተጀምሮ እስከሚጨረስ ድረስ አሁን ላይ ዩቱብ ላይ ሲሰራ እውነተኛ ታሪክ ወይም ደግሞ እውነተኛ የህይወት ለምሳሌ እኔ አሁን እማዲያን ቤት የምሰራውን ስራ ያንን ስራ ሚዲያ ላይ አምጥቼ ባስተዋውቅ የሚያይልኝ የለም። አሁን ላይ ውሸት ወይም ደግሞ ድራማ ነክ የሆነ ነገር ነው ዶላር እያመጣላቸው እና ወይም ደግሞ እይታ እንዲኖር እያደረገው ማለት ነው። እና ተጀምሮ እስከሚጨረስ ድረስ ድራማ እንደሆነ በጣም እኛም ሆን በጣም ብዙ ሰዎች የምናውቀው ነገር ነው። ምክንያቱም ሩታ ለአብርሽ ያክስቱ ልጅ እንደሆነች ተጀምሮ እስከሚጨረስ ድረስ ተመካክረውበት ሰውን እንዴት እንስባለን፣ ሰውን እንዴት ወደኛ እናመጣለን የሚል ነገር አስበው ተመካክረውበት ነው ያደረጉትና በዛው መካከል ላይ ደግሞ በጣም ብዙ አንዳንድ ሰዎች ለምንድን ነው እንደዚህ የምሰሩት? እንደዚህ ያለ ነገር ለምንድን ነው ለተመልካች የምታቀርቡት? እኛ እናከብራችኋለን ምናምን በጣም በሜዲያው ላይ በጣም ተጽዕኖ ያደረገባቸው ኮመንታተሮች ነበሩ።
ነገር ግን አብርሽና ሩታ እንዳየዋቸው ከሆነ ተማንኛውም ዩቱበር ለየት ያለ ባህሪ ያላቸው ለኮመንታተሮች፣ ለአንዳንድ ሰዎች ጥያቄዎች እንዲሁም ደግሞ ተመልካችን በምን ምክንያት እናስረዳ የሚለው ነገር አስበውትም ሆነ ወይም ደግሞ አርገውትም አያውቁም። ብዙ ጊዜ በጣም ብዙ አይነቶች ኮመንታተሮች ለነሩታና ላብርሽ ይቀርባል። ያ ነገር ግን ተመልሶ ያውቃል? አልተመለሰም። ያ ማለት እሳቸው ማውቀውበት ድራማ ተመካክረው የሰሩት ስራ ስለሆነ ለእኛ መልስ አልነበራቸውም ማለት ነው። በዚሁ አጋጣሚ ደግሞ አንዳንድ ልጆች እውነት እንደሆነ አስባችሁ የታመማችሁ ሐኪም ቤት የገባችሁ በእነ አብርሽና በእነ ሩታ መካከል ደግሞ ስራ የለቀቃችሁ ሁሉ እንግዲህ እናንተን ደግሞ ፈጣሪ ይርዳችሁ ነው ምለው፣ እውነት ለመናገር ማለት ነው። እኔ ሜዳ ላይ አሁን ላይ በፊት ላይ ግን አላምኑ ነበር። አሁን ላይ ግን ሁሉም ሰው ድራማና እንዲሁም ደግሞ ሰውን እንዴት ወደኛ እናመጣለን የሚለውን ነገር ክሪክ አድርገው እየሰሩ እያሉ እኛ ግን በሰው መካከል የምንታነቃለን። ስራችን ትተን ሐኪም ቤት የሚተኙ በጣም አሉ። በጣም ብዙ ነገሮች አሉ ማለት ነው። እና ከእንደዚህ ያለ ነገሮች ተመልካቾች እንዲሁም ደግሞ የአንዱ ገዳፊ ሆነን አንዱን ገዳፊ ከምንዘቀዝቅ ከምናጥላላ በቃ የምንገድፈውን ገድፈን የማንገድፈውን መተው ይሻላል እንጂ ለምሳሌ አብርሽን ሩታን አርግዟ በረገዜ ሰሞ እንደዛ ትዘቀዘቅ ነበር። አሁን ላይ ግን እኔ ለምሳሌ ሩታን ብዘቀዝቃት ፈጣሪ የሚጠይቀኝ እኔን ነው እንጂ ሩታን አይደለም። ምክንያቱም አንድ ሰው በመሆኑ ብቻ እኩል ነው። ስለዚህ ስለጠላንም ሆነ ማንን ሰው መሳደብና መዘዘቅ ይሄ በፈጣሪያችንም በሃይማኖታችንም በእስልምናም ሆነ በክርስቲያንም እንዲሁም ደግሞ በሌላ እምነት ተከታዮችም ሆነ ትክክል ነው ብዬ እኔ እንደራሴ አላስብም ማለት ነው። እና ዛሬ ላይ እንደዚህ ታርቀው አንድ ላይ ሲመጡ ምን አይነት ስሜት ነው የሚሰማው? እውነት በዙ አጋጣሚ ሩታ የሚዲያው ጀግና በጣም ጎበዝ ነሽ፣ በጣም ትችያለሽ። በጣም ለሰው ያላቸው ክብር ሰው እነሱን ብሎ ለመጣ በስነ ስርዓት የሚያስተካክሉ እንዲሁም ደግሞ የስንቱን ዩቱብ ቻናል ነው ሩታ እዚያ ያደረሰችው ማለት ነው። እናም ደግሞ በጣም ብዙ ዩቱበሮች በእነ ሩታ ምክንያት ተቀይረዋልና የሚሰሩት ስራ ትክክልም ባይሆን ዋናው ነገር ለምሳሌ ማዲያም ቤትኛ ብዙ ጊዜ አሁን ጠፍቶ የሚሰራ ሰራተኛ ስራችን ምንድን ነው ወይም ደግሞ እንዴት ነው ብለን የምናማርጠው ነገር አለ። ደሞዝ ቅናሽ ነው ወይም ደግሞ እዚህ ጋር ደሞዝ አሪፍ ነው ወይም ደግሞ ስራ ብዙ ነው ብለን እንደምናማርጠው እነሱም ደግሞ በእንዴት ምክንያት ነው ዶላር የምናመጣው? በእንዴት ምክንያት ነው እኛ ዶላር የምንስበው? ወይም ደግሞ በእንዴት ነው ሰውን ወደኛ የምንስበው የሚለውን ነገር አውርተውበት ተመካክረውበት ስለሆነ በጣም ብዙ ኮመንቶችን ብጥፉም ብሰርቧቸውም ብዘቀዝቋቸውም ሩታና አብርሽ የሚሆኑት ነገር የለም ማለት ነው። ነገር ግን እናንተ እነ ሩታን በዘቀዘቃችሁ ቁጥር በሰደባችሁ ቁጥር ተጠያቂ ከፈጣሪና ከአላህ የምትጠየቁት እናንተ እንደሆናችሁ ልታውቁ ይገባል ማለት ነውና በዛው አጋጣሚ በጣም ብዙ ከደበዛውባችሁ ይቅርታ። እንግዲህ ኤርሜላ ዛሬ ላይ እስከ ዛሬ ሩታን አንገቷን ስታስደፋት ነበር። በጣም አሳዘነች ግን ኤርሜላ ዛሬ ማለት ነው። እውነት ለመናገር የኔ ፍቅር ስትለው አይ ካሁን ወዲያ እንደ የኔ ፍቅር ምናምን የለም፣ ዛሬ ለመጨረሻ ጊዜን ባሌን ተሰናብተሹ አጠገቤ እንዲቀርቢ አልፈልግም ብላ ሩታ አስጠነቀቀቻት ማለት ነው። በዚሁ አጋጣሚ ስትዋኝ ወይም ደግሞ የምሰራቸው ቪዲዮዎች ሩታ በጣም ጀግና ናት።
ጠዳ ብላ ነው ራሷን በቃ ጠዳ ብላ ነው ማለት የምለብሳቸው ልብሶች ጠጉሯን በቃ በዲዛይን እየቀያየረች እንዲሁም ተወለደች ወዲህ እንዲህ እሳት ሆና ነው የመጣችው ማለት ነው። እና ገና እንደምታንበረክካችሁ ነው ትናገር የነበረውና ካሁን ወዲያ እንዳ በዙሪያዋ በአብርሽ ምክንያት ከመጣችሁ እንደምታንበረከካችሁና አብርሽን እንደማታገኙት ደጋግማ ነግራችኋለች ማለት ነው። ከአሁኑ ጀምሮ እንግዲህ መጠንቀቅ አለባችሁ። ብዙ ሰዎች አብርሽን ስትሉ ነበር። እንግዲህ ኤርሚላም አፈቅረሃለሁኝ የኔ ትሆናለህ ለሱ ብላ በጣም መጣወት ያልከፈለችው ነገር የለም። ግን ዛሬ ደግሞ እኔ የልጅ እናት ጋር ነው መሆን የምፈልገው። ምክንያቱም እኔ የልጅን እናት በጣም እወዳታለሁ። ልጅን ማጫወት እፈልጋለሁ። ልጅን ማንከባከብ እፈልጋለሁ። እናቱ ጋር ሁኔ ማሳደግ እፈልጋለሁ። ለሩታ ትልቅ ፍቅር አለኝ በማለት ዛሬ ፍቅሩን ገልጦላታል ማለት ነው። እንዲሁም ኤርሜላ ትስመው ለምንድን ነው እምስሚኝ ሳመችኝ እኮ ብሎ እኮ ሩታን አይኗን አያት። አይ ኤርሜላ እንዲያው የአብርሽ ጉንጭ ግን ምንድን ነው የሚለው? የኔ የአብርሽ ጉንጭ እንዲያው ምን እንደሚል ነው ግራ ያገባኝ። ምክንያቱም የመጣ የሄደው ሁላ በቃ ጉንጩን መሳም መላከክ ምንድን ነው እንዴ? ሴት ሆናችሁ የእውነት ነው የምላችሁ፣ አንዳንዴ ሴት ሆናችሁ የእናንተ ፍቅረኛ ያልሆነን ሰዎች የምትስሙ ሴቶች ግን ጤነኛ ናችሁ ወይስ ምንድን ነው? የእውነት አልገባኝም። ምንም አንቺ ወንድሙም ብትሆኔ ወይም ደግሞ ያክስቱም ልጅ ብትሆኔ እንዲህ ሄደሽ መለጠፍ፣ እንዲህ ሄደሽ መሳሳም፣ እንደዚህ ሄደሽ የምትሰሪው ስራ እንኳን የእውነት በጣም የሚደብረው ማለት ነው። እንግዲህ ማለት ነው ሩታዬ በቅርቡም ደግሞ ሁለተኛ ልጅ ሴት ልጅ እንደምታረግዝና እንዲሁም ደግሞ እንደምወልድ ቃል ገባችለት ማለት ነው። እኔ የምለው የኤርሜላ እርግዝና ግን መቼ ነው? ተመርምራም ውጤቱን አላየንም። አሁን ደግሞ ነገ ጧት ደግሞ ልጅህን እኔ ተሸክም ያለሁኝ እንዴት ነው ያታለልከኝ ብላ ደግሞ ነገ ክስ እንደሚቀርብ የታወቀ ነው። እንግዲህ ኤርሜላዬ የኔ ቆንጆ የሰው ባል ላይ ጥምጥም አትበይ፣ የራስሽን የሆነውን አግብተሽ ኖሬ። ሩታን ምንም ቢሆን በምንም እንደማታሸንፊያት ደጋግማ ነግራሽ ነበር። ዛሬ ላይ እንግዲህ እልክሽ ላይ ያስገባች። እንግዲህ ሩታ እንደምትዋት ፏ ብትን ብላ የእውነት እኔ ሩታ በጣም አሁን ላይ በጣም ነው የተመቸች ማለት ነው። ወደ ሚዲያ ስትመጣ ፏ ብትን ብላ ነው፣ እንዴት ተዝረክረካ ምናምን ነገር አትመጣም። በቃ የምሰራው ለራሱ ድራማም ቢሆንም በቃ ኮራጀነን ብላ ነው። እኔ የእውነት ሰማችሁ ሴት ስትሆኑ ኮራጀነን የሚል ሴት በጣም ነው የሚመቸኝ፣ በጣም ነው ደስ የሚለኝ ማለት ነው። እና ኮራጀነን ብላ ነው አሁን ላይ ሚዲያ ላይ ለራሱ ስትመጣ። አቦ እንደዚህ ያለ ሴት ይወለድ። የእውነት ትችያለሽ፣ ጀግና ነሽ፣ በጣም የእውነት ኩሩ ጀግና ነሽ ማለት ነው። እንደዚህ ነው በቃ አንቺ የብዙዎቹን እንጀራ የከፈሽላቸው ጀግና ሲል ብዬሻለሁኝ። በጣም ነው የምትችይው። እውነት ለመናገር የብዙውን መንገድ የከፈሽላቸው ጀግናና ትሁት ላይ ነሽ ማለት ነው። እና ሁላችሁንም ከልብ ነው የማመሰግነው። ይህንን ቻናል ደግሞ ሰብስክራይብ የሩታ ገዳፊዎች ሰብስክራይብ አርጉኝ፣ አይከፈልበትም።